ስለራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቪን ነው የሚያዘጋው፣ ስንደባበር ላይቪን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቪን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? እንኳን በጣም ምን አባሽ አገባሽ ይውጣል። የፈለኩትን ማድረግ መብቴ ነው። ዝም በል ያው እንጂ አይደለም ስሜት የምትሆኝ እኔ ችግር የለውም። ለምን ለሴት ልጅ ክብር የማይኖር ማለት ለኔ ነገሮች አንተ ምን አገባ? እስኪ ቀስ ብለህ ራስን አዳምጦ የምታወራውን ነገር አታውቅም ላይ ምን አልኩኝ? ጃኒ ያረፈ በእናትሽ አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይነው አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። አስደንጋጭ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ በላይቭ ላይ ገብታ በዝምታ የደበቀችውን ሚስጥር ይፋ አድርጋለች። ጃኒ በቅርቡ ባጋራችው ልብ የሚነካ ቪዲዮ ለዓመታት የደበቀቻቸውና ማንም የማያውቀውን አስደንጋጭ የህይወት ታሪኳን አጋርታለች። ስለ ፍቅረኛ ሚስጥር ልነግራችሁ መጣው ስትል የጀመረችው ጃኒ ከታዋቂው ቲክቶከር ጆን ዳንኤል ጋር የነበራትን የፍቅር ግንኙነትና የደረሰባትን በደል በዝርዝርም ገልጻለች። በዝምታ የታለፉ የስቃይ ዓመታትን ወደ ኋላ ስታስታውስም ጃኒ እንደገለጸችው ከጆን ዳንኤል ጋር የነበራቸው ግንኙነት ለህዝብ ይፋ ያልሆነና በሚስጥር የተያዘ ነበረ። ይሁን እንጂ ይህ ግንኙነት በደስታ የተሞላ አልነበረም። ጃኒ በቪዲዮ ላይ በተደጋጋሚ ይመታኝ ነበር ስትልም ተናግራለች። በቪዲዮ መካከልም በሰውነቷ ላይ የደረሱ የአካል ጉዳቶችን የሚያሳዩ ፎቶግራፎችን አያይዛለች። ከኔ ጋር ከተለያየሽ ከቲክቶክ አጠፋሻለሁ፣ ላይቭሽንም እዘጋለሁ በሚል ለዓመታት ሲያስፈራራት እንደቆየም ገልጻለች። እናም አሁን ላይ ትላንትና ከምንም ማስጠንቀቂያ ውጪ የቲክቶክ አካውንቷን በሪፖርት እንደዘጋ ባትና ይህም በእርሱ እንደተደረገባትም ጠቁማለች። ከዚህ በፊትም ምንም አይነት ማስጠንቀቂያ ወይንም ዋርኒንግ አልነበረውም ስትል በለቅሶ ተናግራለች። ጃኒ በቪዲዮ ማጠቃለያ ላይ ቤተሰቦቿ በእሷ እንደሚተዳደሩ ገልጻ ይህ ድርጊት በእሷና በቤተሰቧ ህይወት ላይ ትልቅ ጫና እንደፈጠረም ተናግራለች። ድራማ አልፈልግም፣ እረፍት እንዲሰጠኝ ነው የምፈልገው ስትል ተማጽኗንም አቅርባለች። የእናንተ አስተያየት በዚህ ጉዳይ ላይ ምንድነው? እንዲህ ያሉ በደሎች በዝምታ መታለፍ አለባቸው? የጃኒ አካውንት እንዲመለስ ምን መደረግ አለበት? አስተያየቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳዘነጉ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮት አያውቅም፣ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት።
እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ጆንዳ በለበት ሰዓት ሸቤ በነበረበት ሰዓት ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች። አዶናይ ያውቃል አያውቅም? አረ ትላለች ይሆን እኔ አላየው። አይ ይላሉ ይሄ ይላሉ። ምን እንጃ እኔ ስላላየው ነው። አካውንቱ ሪፖርት እየተደረገብኝ ነው ምናምን ይሄን ይላሉ ሁላቸውም። ግን አሁን ከሁለቱም አገናዝበን መስማት ያለብን የሆነ ነው። እኛ ሚዲያ ላይ ነው ያለ ነው። አሁን የውስጥ ችግር እሷ ያወጣችው እንደዚህ ደብድበ ቆርጦኝ የሚል ቪዲዮ አውጥታለች። አይተዋል? አዎ አየሁት። እሱ ደግሞ ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት እኔ በትል ግን መምታት የለበትም። እሺ እኔ ላበርክታችሁና ቮይሱን አንድ ጊዜ እናንተና ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ሰርቲፊኬት አላት የትዳ ምን ማለት ነው? እሷ ከነማ ጋር እንደተኛሽ ላውራላታ። እኔ ላክስ አዲስ ከነማ ጋር እየመጣሽ ስትገላጨስ ስታሳም እንደነበረ ላውራላት እንዴ? ከማጓደኞቹ ጋር ስተኛና ስትዳራ እንደነበረ እሱና እኔ ደግሞ ማወራላት። ከዛ ነው የመጣው ሰማን ዛሬ በፈለገችው መንገድ ትጠይቀኝ፣ ማስረጃዋን አወጣለሁ። አልከበር ብላለች። ሱሰኛ አላቃትም እንዴ? አርፈሽ ቁጭ በይ ብዬ ነው ከዚህ በፊትም ትንሽ ልጅ ናት። እኔ ምንም ነገር አልናገርሽም ብያታለሁ። ሚስተር ስታርስ እዚህ ይላል ፖስት አድርገው